በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሙኑ ለግንቦት በዛቲ ዕለት ኮነ ስማ ቅዱስ ዮሐንስ ዘእምሀገረ ስንሁት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 8 በዚች ቀን ስንሁት ከሚባል አገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቃርስ የእናቱም ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊልን አሳየው። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥ? ካሁንም ወደ ሀገር አትሪብ ሂድ፣ የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያም ወቅት ቅዱስ ዮሐንስ ተነሳ፣ እናቱንና አባቱንም ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑንም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህ በኋላ መኮንኑ ወደ ስራው ሄደ። ወታደሩም ቅዱስ ዮሐንስን ወደ ቤቱ ወሰደው። ቅዱሱም ታምራትን አደረገ። ያ ወታደርም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮንኑም በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን በመኮንኑ ፊት ታመነ። የሰማዕትነትን አክሊል ተቀበለ። ከዚህ በኋላም ቅዱስ ዮሐንስን እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ስቃይ ማሰቃዩት። እግዚአብሔር የሚያጸናውና ያስታግሰው፣ መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳት በጤና ያስነሳው ነበር። ከዚህ በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል ተቀበለ። የአቅፋሲ ዮልዮስም ስጋውን ወስዶ ገነዘው። ወደ ሀገሩ ስንሁትም ላከው። የሀገሩ ሰዎች ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማዕጠንት ጋር እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከስጋውም ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ጸጋዊተ ምጽዋት እዱ ባዝግና ብርሃን ጹሬ እስከ አጥረ በአውዱ አማነዳሁ ዘሐቁ ወሌለዩ ምነደዱ አፋመ እሳት ላሌሁ አንደዱ ወበእብን ቀይ ስጋው በርደዱ። በዚችም ቀን የዮሐንስ ማህበር 224 ሰዎች ደግሞ ሉሲስና ንውረድ ማቲያስ በምስክርነት ራሳቸውን ተቆረጡ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለማይበረ ዮሐንስ ዝንቱ ክሌቱ ምእት እስራ ወአርባዕቱ ለዲዮናስዮስ ሰላም ምስለ ደቂቁ ወብእሲቱ ዘይስየፈው ሕይወተም ሕይወቱ ላረዩ መዊተ በሞቱ። በዚችም ዕለት የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋር ወደ አለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ስራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም እርገቱ ለሚያምኑበት በልዕልና ወደሚኖሩበት የሚያርጉ መሆናቸው ተረዳ፣ ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና። አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግስተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እርገቱን ከትንሣኤው አከታትሎ ወዲያውኑ አላደረገም። መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቡናቸውን እያጽናና መነሳቱንም እያስረዳቸው ከትንሣኤው በኋላ 40 ቀን ኖረ። በጌታችንም እርገት የዳንኤል ትንቢት ተፈጸመ። እንዲህ የሚል ሌሊት በራእይ አየሁ፣ እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት፣ የዘላለም ስልጣን ተሰጠው። ህዝቡና ይዛቡ ሁሉ መንደር መንደረው የሚኖሩበትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍና የማይጠፋ ነዋሪ ነው። ለእርሱ ምስጋና ይሁን ከቸር አባቱ ሕይወት ከሆነ መንፈስ ቅዱስም ጋር ለዘላለሙ አሜን። ሰላም ለእርገትከ መንገለ ዘአቡከ ታይካ ከመብእስ የጸብ ዘይገብር ዘምስለ ብዙህ ምህርካ ኢየሱስ ክርስቶስ ቁርባን ሐዲስ ፋሲካ አጽህድ በቅብከ ለነፍሴ ሳይካ ወጽልመተ ገጽየ አብርህ በገጽከ ዋካ። ሰላም ለእርገትከ በስብሐተ መዝሙር ወመሰንቆ ኃይለ ሰማያት በአድረቅልቆ በመንግስትከ እግዚኦ ለዘሞአ ታረፍቆ እትፌሳህ በእርገትከ ሀልዬ የጽድቆ
ከመበረዴሁ ይትፈሳህ ዘያረብህ ወርቆ እየንተ አዳም ዘተከድነ ምራ ሐዘን ወምንዳቤ ስነዚአሁ ሃዲጎ ዘይሃቱ ምክሪስትሎቬ እንዘ ይገብር ዮም ስጋዚአነ ግልባቤ በቃለ መዝሙር በከመ ዳዊት ይቤ እግዚአብሔር አርገ በሐዋዝ ይባቤ። በዚችም ዕለት የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናውም በሁሉ ቦታ በተሰማ ጊዜ ሹመት ያላት አንስጣስያ የመኳንንቶችን ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱ አቅራቢያም 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችም ማንም አላወቀም። ይህም ቅዱስ ስሙ አውሎጊስ የሚባለውን ሰው አየው። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ሁልጊዜ በመጠኑ እየተመገበ ድሆችንና ጦም አዳሪዎችን ይመግባቸዋል። የተረፈውንም ፍርፋሪ ለውሾች ይጥላል። ለነገ ብሎም ምንም አያሳድርም። አባ ዳንኤልም ይህን መልካም ስራውን አይቶ በእርሱ ደስ አለው፣ እጅግም አማረው። ለአውሎጊስም የዚህን ዓለም ብልጽግና እንዲሰጠውና ለድሆች የሚመጸውተው እንዲጨምርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆነው። የሚወቅረውንም ደንጊያ ሲፈነቅል በሸክላ ዕቃ የተደፈነ ወርቅን አገኘ። ወደ ቁስጥንጥንያ ከተማ ሂዶ የንጉሥ የሰራዊት አለቃ ሆኖ ተሾመበት። የሚሰራውንም የቀደመ በጎ ስራውን ተወ። አባ ዳንኤልም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይም ተቀምጦ ብዙ ሰራዊት አጅቦት እርሱም በትዕቢት ተመልቶ የቀደመ በጎ ስራውንና ለድሃ መመጽወቱንም ትቶ አገኘው። አባ ዳንኤልም አይቶ አዘነ። ስለ እርሱ በመለመኑም ተጸጸተ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልንም እንዲሰቅሉት ሲያዝ የአውሎጊስንም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷልና የከበረች ድንግል እመቤታችን ማርያም የክብር ባለቤት ጌታችንን ልጇ ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱ አየ። በነቃም ጊዜ ደነገጠ። አውሎጊስንም ወደ ቀድሞ ስራው ይመልሰው ዘንድ በጸሎትና በምህላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ፣ ሱባኤ ያዘ። ከዚህ በኋላም ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያንም ወቅት አውሎጊስን የሾመው ንጉሥ ሞተ። ሌላ ንጉሥም ነገሰ። በአውሎጊስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገድለው ፈለገው። አውሎጊስም ነፍሱን ለማዳን ከንጉሱ ሸሽቶ ወደ አገሩ ደረሰ። እንደ ቀድሞም ደንጊያ ይወቅር ጀመር። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱም እንደሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚህ በአባ ዳንኤልም የትንቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቅ ታምራት ተገለጡ። መናፍቃን አርዮሳውያንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እንቢ አለ። ያችንም የክህደት ደብዳቤ ተቀብሎ ቆራረጣት። የአርዮሳዊ ንጉሥ ወታደርም ይዞ ብዙ ስቃይን አሰቃየው። በአንዲት ዕለትም ቅዱሳት ደናግል ወደሚኖሩበት ወደ ሲያት ገዳም አባ ዳንኤልን ተመስሎ ሽፍታ ገባ። ደናግሉም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግር እጣቢ ውሃ በረከቱን ለማግኘት በላያቸው ረጩት። በዚህም አንድ ዓይኗ የታወረ ነበረች። ውሃው በነካት ጊዜ ዓይኗ በርቶላት አየች። ወንበዴውም አይቶ ደነገጠ፣ ስራውንም ገለጠ። ንስሐ ገብቶም መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበትን ጊዜ አስረዳው። መነኮሳቱንም ሰብስቦ በበጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸውም። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለዳንኤል ዘያውድ ጥዋ ዜና ህሮያን ሰብ ዘአስተጋባ ዘያቢ ክብረ ምነቀደምቱ አድማ እስከ ፈያታይ በስሙ ሀበ ደብረ ሲሃት ቦአ በምህጻብ እግሩ ብርሃነ ለእውርት ዘቀብአ። በዚችም ቀን የከበረ ታጋይ መክሲሞስ ምስክር ሆኖ አረፈ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመተስኡ ለግንቦት በዛቲ ዕለት አይረፈት ቅድስት እሌኒ እሙ ለቆስጠንጢኖስ ንጉሥ ጻድቅ ዛቅረብኩ ማህሌተ ዘኪሬ አይላፈ ምለተጸምዱ ከዘልፈ ለላነብ ተወከ ዘንዴቴ መጻፈን ተረሰይ ከግዚኦ ጸሪቀ መበለት ወከፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጓን ደናግል አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ
ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውራይ ማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሣእ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ ወአንስ በባስማቲከሙ ቅዱሳነ ሰማይ ወምድር ማህበረ ሥላሴ አንተሙ ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማህፀነ ለክርስቶስ በስጋሁ ወበደሙ ዛቲ መጽሐፈ ስንክሳር ዜና ግዝእትነ ማርያም እመብርሃን ወዜና መላእክት ትጉሃን ወዝክረ ነቢያት ቅዱሳን ወስብከተ ሐዋርያት ፍጹማን ወገድለ ሰማዕታት መዋዕያን ወዝክረ ኩሎሙ ጻድቃን ለኤሉ አድያማተ ስቃይ ወተጋደሎ ከመ ያብዝሁ መክሊተ ምግባራት ፍድፉድ ከይለ ረድኤቶሙ ይቀበነ ለኩልነ ውሉደ ጥምቀት ወይቀባ ለአገሪትነ ኢትዮጵያ ለዓለመ ዓለም አሜን።